በአደራ ድራማ ላይ እንግዲህ ዛሬ ይዘንላችሁ የቀረብነው ያው አደራ ድራማ ነው እና ከአደራ ድራማ ምን ተማራችሁ? በኃይሉ እንግዲህ ያው እንዳያችሁት ማለት ነው ጆን የራሱን ቁጭት እያስወጣው ይገኛል ማለት ነው። እኔ ግን ማለት ነው በጣም እንደሚመስለኝ ጆ መሆን ያለበት የእናትና የአባቱን በቀል መበቀል ካለበትም አቶ በኃይሉ እንደሆነ ማወቅ አለበት ብዬ ነው እኔ የማስበው ማለት ነው። እናንተ ምን ታስባላችሁ? እስኪ በኮሜንት ላይ አስቀምጡልኝ። እኔ እንደዛ ነው የሚሰማኝ። ምክንያቱም እንግዲህ ግን በኃይሉ ራሱ ማለት ነው እንዳያችሁት እኮ ብሌንን መረስኳት ምናምን ብሎ ጆ ሲነግረው በስማም እንዴት እንደተደሰተ በጣም ተደሰተ። አንበሳዬ ጀግናዬ፣ እኔ እኮ ለዚህ እኮ ነው ሳጭህ የነበረው እያለም እንግዲህ ከን እየነገረው ነበረ። ጆም እንዳያችሁት ስልኩ ላይ እያወራ ባለበት ጊዜ ላይ ጋሽ ለምንድን ነው እንደዚህ ደስተኛ የሆነው? ማለቴ እውነት እኔ ብሌንን እንደዚህ ስለመረስኳት ነው? እውነት ለእኔ በቀል ተቆርቁሮ ነው እያለ ነበረ። ኧረ እባክህ ጆ ማለት ነው ጆ እኔ ዛሬ አሁን ለምሳሌ ጆ አሁን ዛሬ በሰማው ነገር ላይ ካልጠረጠረ መቼም አይጠረጥርም ብዬ ነው የማስበው። ምክንያቱም ዛሬ ብዙ ነገሮች ተገልጠውለታል በቃልም በኩል ቢሆንም የእናትና የአባቱን ፎቶ ይዛ አምጥታ ጠረጴዛው ላይ ገጭ ነበር ያደረገችለት። እና ሌላው ሳሚ ነው እንግዲህ ሳሚ እንዳያችሁት ብሌንን አንተ ነክ የመረስካት ከአንተ ውጭ ማንም ሰው ሊመረዛት አይችልም ብሎም እንግዲህ ከን አንገቱን አንቆት ነበረ። በዚህን ጊዜ ሰላም ደውላለት ነበረ። ሳሚ ምን እያደረክ ነው? አሁኑኑ ወደ ብሌን ጋና ቶሎ እዚህ ለብሌን ታስፈልጋለክ ብላ ጠርተው ነበረ። እኔም እዚህም የምሰራው የብሌንን ጉዳይ ነው በማለትም ለሰላም መልሶላን ነበረ። አይ በፍጹም ግን ካሁን የሚበልጥ ነገር የለም ብሌን ከሆስፒታል እንግዲህ ከን ይዘናት ልንወጣ ነው። ዶክተሩ መውጣት አለባት፣ ይዛችኋት ሂዱ፣ እዛው ቤት ሆና ሕክምናዋን መከታተል ትችላለች ብሏል ብላ እንግዲህ ነግረው ነበረ። በዚህን ጊዜ ሳሚ እንዳያችሁት በጣም ነበረ ደስ ያለው። ግን በነገራችን ላይ እንደ ሳሚ አይነት አፍቃሪ ስጣችሁ ነው የሚባለው አይደለ? እናም እንደዛ ስትለው ደግሞ ያው ታውቃላችሁ፣ በተለይ ደግሞ ከምትወደው ሰው ጎን ስትሆን የማስታወስ ችሎቷ እንግዲህ እንዲሁም ደግሞ የመናገር እንትኗ በጣም ይዳብራል በማለትም እንግዲህ ተናግሯል ማለት ነው እንትን ይሄ ዶክተሩ። እና አሁን ላይ እንግዲህ እኔ ግራ ማለት አሁን ላይ በእርግጥ እች ሰላምዬ አምነዋለች ይመስለኛል። ያው ሙሉ በሙሉ ባላምነክም አምኜህ አለሁኝ እያለች ነው። ግን ደግሞ የጆን ጉዳይ እንደዚህ በእንትን ሳይሆን የምናደርገው በብልሃት ነው፣ ዝግ እያልን ነው የምናደርገው እንጂ እንደዚህ በችኩል አይደለም በማለትም ተናግራለች። እና እንግዲህ ሳሚዬም እንዳያችሁት ወደ ሆስፒታል እየሮጠ ሄዶ ነበረ። ጆም ወደ አቶ በኃይሉ ጋር ሄዶ በሄደበት ጊዜ ላይ አንበሳ ጀግናዬ፣ እኔ እኮ ለዚህ እኮ ነው እንዴት እንዳስደሰትከኝ እያለም አቶ በኃይሉም ለጆ ሲነግረው ጆ በጣም እንዳያችሁት ግራ ተጋብቶ ነበር። እንዴት ነው ቆይ ጋሼ ልክ እንዳባት ባከብረውም እንዳባት በወደውም ግን ደግሞ ከእንግዲህም በኋላ እሱን መከታተል አለብኝ እያለም እንግዲህ እየተናገረ ነበረ። ምክንያቱም አንዳንዴ የሆነን ሰው ስታከብሩት ምናምን በቃ የዛ ሰው መልካምነት ነው እንጂ የሚታያችሁ የዛ ሰው ክፋትነት፣ ያ ሰው ከኋላው ምን እንዳለ በፍጹም አታውም፣ አትመለከቱም፣ ይጋርዳችኋል። ምክንያቱም በቃ ያን ሰው ለእኔ ጥሩ ሰው ነው ብላችሁ ነው የምታስቡት። እና አቶ በኃይሉ እናቴ ዊስኪ ከፈተ ምናምን እና በቃ ዛሬ የደስታችን ቀን ነው እያለም ደስታውን እንግዲህ ከነ እያከበረና እያጣጣመ ይገኛል። በዚህ መካከል እንግዲህ ብሌን አጅሪቱ ትመጣለች። እንግዲህ ጆና ደግሞ አቶ ጆና ቃል ደግሞ ታውቃላችኋ የሆነ ምንድን ነው የሆነ ጊዜ ላይ የሆነ ፓርት ላይ እንግዲህ ፍቅር አሰኝቷቸው ነበረ። እናቴን ትመስላለች እያለ ጆ ስትኮሻተር ልክ እንደ እናቴ ነው የምታምረው፣ እንዴት ተኮሻትራም እንዴት ነው የምታምረው እያለ እንግዲህ እየተናገረ ነበረ።
ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁ ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። ሌላው አቶ በኃይሉ አሁን ላይ ብሌንን ማለት ነው ፓራላይዝ ሆና በፍጹም መቀመጥ የለባትም ብሌን ከዚህ ዓለም መሰናበት አለባት ብሎ አይታችኋላ። በኃይሉ እንግዲህ ግን ዶክተር መስላ ሌላ ልጅ ማለት ነው ወደ ብሌን ጋር ስልካ ነበረ። እንግዲህ ያችም ዶክተሯ ያንን ብሌንን የሚከታተላትን ነርስ ማለት ነው ግን እንዴት እንደዘረረችው አለ አይደለ? እንግዲህ እንደዛ ካደረገችው በኋላ ብሌን ላይ ማለት ነው ብሌን ማለት አንቺ ነሽ ምናምን ስትልም አወድ እኔ ነኝ ምናምን ትላለች ማለት ነው። ከዛ እኔ ነኝ ስትልም እንግዲህ ብሌን በነገራችን ላይ የሆነ ማውራት አትችልም፣ ምክንያቱም ፓራላይዝ ስለሆነች ይሆናል አይደለ? በምልክት ነው እንትን የምትለው። በኃይሉ ሰላምታ ልኮልሻል፣ ትንሽዬም ስጦታም ልኮልሻል ትላታለች። በዚህ ጊዜ እንግዲህ ወይኔ ብሌን ላይ ያየንባት ጭንቀት ያየንባት ፍርሃት እንግዲህን እንባዋ ብቻ ነበረች ሲፈስ የነበረው እና ጆ አሁን ላይ እንግዲህን እንዴት የእናትና የአባቴ ፎቶ አንቺ ጋር ሊሆን ይችላል ብሎ እንግዲህን ቃልም እና አቶ በኃይሉን እንግዲህን ያው ሁለቱም የሚመላለሱት መልስ ማለት ነው የተለያየ ስለሆነ አላ አይደለ በኃይሉን አሁን ላይ እየተጠራጠረ ይገኛል። እንዲሁም ሰላምን ብትሆን በፍጹም ነፍሰ ገዳይ አትመስለኝም እና ብሌንም ብትሆን እጁ በነገራችን ላይ ማለት ነው እሷ ለማሰቡ ነው እንጂ አሁን ብሌንና አሁን እኔ ካሁን በፊት እኮ ምንድን ነው ያለው እጁ ማለት ነው እንዴ ሳሚ የኔ እኩያ ነው እንዴት እናትና አባቶችን ሊገላቸው ቻለ ብሎ በቃ አስታወሰ ብዬ ነበረ። ከመልሶ አሁን እዛሁን ብሌንም እኮ ራሱ አሁን ብሌን የኔ እናትና አባቴን ተኳሆን አስገደለቻቸው ለመባል እኮ የምትታማ ልጅ አልነበረችም። እንግዲህ አንዳንዴ በቃ የሆነ ይጋርዳችኋል፣ የሆነ ቆይቶ ነው እውነታው የሚገባችሁ ማለት ነው። እናም አሁን ላይ በቃ ይሄ ነገር ምንም እየተዋጠልኝ አይደለም እያለም እንግዲህም በኃይሉንም ጥያቄ ጠይቆት ነበረ። እንዴት ጥያቄ ትጠይቀኛለህ ብሎ አይታችኋላ እጁን እንደሰነዘረበት ጆም አጀሬ በፍጹም እጅህን እንድትሰነዝርብኝ አልፈልግም፣ ያልኩህን ነገር መልስልኝ፣ እንዴት ይህ ነገር ሊሆን ቻለ በማለትም እንግዲህ ግን ጥያቄውን ሲጠይቀው ጆ ጭራሽ እጄን ያስገኝ በማለትም ይኸውልህ አሁን የምጠይቀን ጥያቄ በትክክል ከመለስክልኝ አይደለም በጥፊ ለምንድን በብረት አቀጠቅጠኝም፣ ግን የምጠይቀን ጥያቄ መልስልኝ በትክክል በማለትም እንግዲህ ይነግራል። እናም ይሄንን ነገር እንግዲህ ከን እየተነጋገሩ ባለበት ጊዜ ላይ አሁን ላይ እውነታው ጆ ማለት ነው እውነታው ገብቶት ብሌንን እንግዲህ ያለ ጥፋቷ ነው የቀጣኋት በማለትም እንግዲህ ለብሌን ጋር እየሮጠ እንግዲህ ደርስልሽ ያለሁ ብሌን ደርሽልሽ ያለሁ እያለም እንግዲህ ግን እየሮጠ ነበረ። እንግዲህ ይደርስላታል ብለን ተስፋ እናደርጋለን። ግን ደግሞ አንድ ሰው እንኳን ወደዛ ወደ ብሌን ጋር ብቅ አላለ። ምክንያቱም ያችን ነርስ መስላ የገባችው ልጅ በእርግጥ አይታወቅም። ምክንያቱም የዶክተር ካባ ስለሆነ ለብሳ የገባችው ማንም ሰው አልጠረጠረም። እናም እንዳያችሁት እንግዲህ መድኃኒቱን ወደ ምንድነው የሚባለው ወደ ክሎሮክስ ነው የሚባለው እየወሰደች ያለችው ወደዛ ውስጥ እንግዲህ ጨምረዋለኝ። እንግዲህ የአደራ ድራማ የተሰኘው ይሄንን ይመስል ነበር። በቀጣይ እስከምንመጣ መልካም ቆይታ። ባይ ባይ። እግዚኦ